ድር ወጣት ሀገር አርገናታል። ስለየትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው? ነገ እኔን መተው ሊያስሩኝ ይችላል። ትፈሪያለሽ? ኦፍኮርስ ለምን አልፈራም እንዴ? የምትሄጂበት የፖለቲካ አካሄድ ትክክል ነው ብለሽ ህግ ከተከተልሽ ለምን ያስፈራሽ? ሌሎቹ እኮ ህግ ሳይከተሉ አይደለም የታሰሩት። ገብቶሃል? ያው ልዩነቱ ፈርቼ ይተዋለሁ ወይስ አልተውም የሚለው ነው እንጂ እንደ ሰው ከዛ ደግሞ እንደ አንድ ሴት ያስፈራኛል። ማን እስር ቤት መግባት ይፈልጋል? እኔ አልፈልግም። ፓርቲዎችን ሁሉ ያስደነገጠችው ሚስጥራ ሊያስሩኝ ይችላሉ አለች። ተቃዋሚ የፖለቲካ ፓርቲዎች እንድትታሰር ሲቀሰቅሱ ነበር። የፖለቲካ ጅብም እንዳይበላት ተማጽነዋል። እሷ ግን ወይነከች የአባቢሏ ልጅ እያለች ነው። ስሟ ሚስጥረ ስላሴ ትባላለች። አዲስ አበባ ከተማ ተወልዳ ያደገች ናት። የአዲስ አበባ ከተማ መፍረስ ወደ ያስብሰኛል ትላለች። ወጣቷ ፖለቲከኛ ሰሞኑን መነጋገሪያ ሆናለች። በሀገራችን በቅርብ ጊዜያት ካየናቸው የተቃውሞ ፖለቲካ እንቅስቃሴ ውስጥ ከገቡ ወጣቶች መካከል ከፊት ለፊት ተሰላፊ ሆናለች። ጋዜጠኛም ነበረች። በአሻም ቴሌቪዥን ዜና አንባቢ ነበረች። ነገር ግን ብዙ ጊዜ የምትሰራቸው ስራዎች ፖለቲካዊ ዜናዎች ናቸው። ሰሞኑን ብልጽግና ፓርቲን በአደባባይ ስትተች በመታየቷ የብዙዎችን ትኩረት ስባለች። የፖለቲካል ጋዜጠኝነትን በነፃነት የሚያሰራ የሚዲያ ምህዳር በመዘጋቱ ወደ ፖለቲካ እንቅስቃሴ እንደገባ ምክንያት ሆኖኛል ትላለች ወጣቷ ፖለቲከኛ ሚስጥረ ስላሴ ታምራት። የያ ትውልድ ፓርቲ የሆነው ኢሃፓን በአመራርነት ታገለግላለች። የኢሃፓ ዋና ጸሐፊ የሆነችው ሚስጥረ ስላሴም በኢትዮጵያ ፖለቲካ ውስጥ የገባሁት ለመስዋዕትነት ነው ስትል በሙሉነት ትገልጻለች። ወጣቷ ፖለቲከኛ የፓርቲ ፖለቲካ አገባቧ ኢሃፓን እንዴት እንደመረጠች፣ አንጋፋ በሆነ ፓርቲ ውስጥ በአጭር ጊዜ ውስጥ ሹመት እንዴት እንዳገኘች፣ በፖለቲካ እሳቢዋና ስለ ሀገርና ስለ መንግስት ያላት ምልከታ ብዙዎችን እያስገረመ ነው። በቅርቡ በሶሻል ሚዲያ ላይ ከሚዘዋወር ቪዲዮ እንደተመለከት ነው ሊያስሩኝ ይችላሉ እያለች ነው። ነገ መተው እኔን ሊያስሩኝ ይችላሉ ትላለች ሚስጥረ ስላሴ። ጋዜጠኛው ትፈሪያለሽ ሲል ይጠይቃታል። ሚስጥረ ስላሴ ደግሞ እንዴ ኦፍኮርስ ለምን አልፈራም በማለት ተመልሳለች። እንዴ ኦፍኮርስ ለምን አልፈራም በማለት ተመልሳለች። የምትሄጂበት የፖለቲካ አካሄድ ትክክል ነው ብለሽ ካሰብሽ ህግ ከተከተልሽ ምን ያስፈራሻል ሲል የጋዜጠኛው ጥያቄ ነበር። ሚስጥረ ስላሴ መልስ መስጠቷን ትቀጥላለች። ሌሎቹ እኮ ህግ ሳይከተሉ አይደለም የታሰሩት። ገብቷል የምልህ ያው ልዩነቱ ፈርቼ ተዋዋለሁ ወይስ አልተውም የሚለው ነው እንጂ እንደ ሰው ከዛ ደግሞ እንደ ሴት ያስፈራኛል። ማን እስር ቤት መግባት ይፈልጋል? የሚስጥረ ፍርሃት ያንዣበበበት መልስ ነበር። አዎ ሊያስሩኝ ይችላሉ የሚል ስጋት አለበት። እሷ ግን መስዋዕት ለመክፈል ዝግጁ ነኝ እያለች ነው። በቅርቡ የህዝቡን ተቀባይነት ተመልክታ እንዲህ ስትል መልስ ሰጠች። ውድ ኢትዮጵያውያን፣ ለዚህ ክብራችሁ ከልብ አመሰግናለሁ። ሰሞኑን በምርጫ ጉዳይ ባደረግነው ክርክር የህዝብ ጥያቄዎች በድፍረት ማንሳታችንን በመጥቀስ አክብሮታቸውን እየገለጹልን ያሉ ኢትዮጵያውያን ብዙ መሆናቸው ተመልክቻለሁ። ለዚህ ክብራችሁ ከልብ አመሰግናለሁ። ሆኖም እኔ ከኢትዮጵያ ህዝብ ጥያቄዎች ብዛትና አንገብጋቢነት ጋር ተያይዞ ከተሰጠው ጊዜ አንጻር በበቂ ሁኔታ አንስቼ ሞግቻለሁ ብዬ አላስብም። ተጀመረ እንጂ አላለቀም። እኔና ፓርቲ የኢትዮጵያ ህዝብ ብዙ ጥያቄዎች እንዳሉት እንረዳለን። እነዚህን እንደ ዜጋ የኔም እንደ ፓርቲያችን የጋራችን የሚሆኑ ጥያቄዎች ባገኘነው እድል ሁሉ ለማንሳትና ለመሞገት እንደምንንቀሳቀስ አረጋግጥላችኋለሁ። ውድ ኢትዮጵያውያን፣ የኢትዮጵያ ህዝብ ጥያቄዎች የሚመለሱት በጠነከረ ትግል እንደሆነ እናምናለን። ለዚያም እኔም ሆንኩ ፓርቲ ወቅቱ የሚፈልገውን ጠንካራ የትግል ጽናት እንደምንገፋበት ዛሬም በድጋሚ ቃል እንገባለን። የምናነሳቸው የጋራ አጀንዳዎች በወቅታዊ ድጋፍ ብቻ ታጅበው እንዳይቀሩ የጋራ ትግላችን እስከ መጨረሻው እንዲሆን ጥሪ አቀርባለሁ። በዋናነት ይህ ድጋፋችሁ ትግላችን ውጤት በሚያመጣበት አግባብ እንዲቀጥል እየጠየቅ ላሳያችሁን አጋርነት በድጋሚ አመሰግናለሁ ስትል በማህበራዊ ሚዲያ በኩል መልእክቷን አጋርታለች። አንድ የቅርብ ጓደኛ ግን ሚስጥረ እባክሽ ተጠንቀቂ እያላት ነው። አንዳንድ ቪዲዮዎች ላይ ስመለከታት ነበር። ቆራጥነቷን፣ ፊት ለፊት ተናጋሪ መሆኗን፣ ምንም ነገር የማትፈራ ሰው መሆኗን ተመልክቻለሁ። ጀግና ነች የሚለው ይህ የሚስጥረ ጓደኛ ግን መጠንቀቅ አለባት ይላል። ዩ መስት ቴክ ኬር ኦፍ ሄርሰልፍ። እንደ አንድ ለሷ የሚያስብ ጓደኛ ራሷን ለዚህ ሀገር ፖለቲካ ሳክሪፋይስ ማድረግ የለባትም ብዬ አምናለሁ ሲል ሀሳቡን ይቀጥላል። ፖለቲካ በጣም አስቀያሚ ነገር ነው። ለዚህም ነው እኔ የሚሸሸው። ፖለቲካ አልወድም። በተለይ ኢትዮጵያ ውስጥ የተቃውሞ ፖለቲካ ውስጥ መግባት ማለት ራስን ለጅብ አሳልፎ መስጠት ማለት ነው። ሚስጥረ እንወድሻለን፣ ነገር ግን ራስሽን ጠብቂ። ክፉ ነገር እንዲያገኝሽ አንፈልግም። በጋዜጠኝነት ሙያ የምናውቃት ሚስጥረ ሁልጊዜም ነገሮችን በግልጽ የማቅረብና የማስረዳት ልዩ ብቃት ነበራት። ያ በሙያው የምናውቀው ጥንካሬዋ ዛሬ ለያዘችው የፖለቲካ አመራር ጉልበት ቢሆናትም የፖለቲካው ሜዳ ግን እንደ ሚዲያው አልጋ በአልጋ አለመሆኑ ያሳስበኛል። ፖለቲካ በተለይ እንደኛ ሀገር ባለ ነባራዊ ሁኔታ ሀሳብን በሀሳብ የማሸነፍ ሳይሆን የመጠላለፍና የጠላትነት መንፈስ የሚበዛበት ነው። እንደ ሚስጥራ ያሉ ብሩህ አእምሮ ያላቸው ወጣቶች በፖለቲካ ውስጥ መሳተፋቸው ለሀገራችን ተስፋ ቢሆንም ዋጋው ግን በጣም ውድ ሊሆን ይችላል። ጀግንነት
የራስን እምነት በግልጽ መናገር ነው። ሚስጥረ ደግሞ ይህንን በተግባር እያሳየች ነው። ነገር ግን ከጀግንነት ጥንቃቄ ይበልጣል። እንደሚባለው ለሀገር የሚተርፍ ሀሳብ ይዛ እንድትቀጥል ራሷን መጠበቅ ግድ ይላታል። የምናደንቅሽና የምንወድሽ ጓደኞችሽ ነገ ደግሞ ለዚች ሀገር የተሻለ ነገር እንደምታበረክች ስለምናምን ደህንነትሽ ከምንም በላይ ያሳስበናል ሲል ጓደኛዋ ምክር ቤት ሰጥቷል። የብልጽግና አመራሮች ስለ ሚስጥረ ስላሴ ማስተያየት ሰጥተዋል፣ ትችትም አቅርቧል። ሆኖም ግን አስተያየቱ ስም ማጥፋት ጭምር ይመስላል። ኢህአፓ ውስጥ የምትወዳደረው ከሀገር ለመውጣት ነው እያሉ ነው። የብልጽግና ፈድላቢያ ለኢህአፓ ሚስጥረ ስላሴ ታምራት ትግሏ አጋጣሚዎችን ተጠቅሞ ቪዛ አግኝቶ ከሀገር ለመውጣት ነው። የኢትዮጵያ ማህበራዊ ሚዲያዎችና የፖለቲካ መድረኮች በወጣት ፖለቲከኞች ሰሞኑን የሀሳብ ፍጭት ደምቀው ሰንብተዋል። በተለይም የኢህአፓ ተወካይ የሆነችው ወጣቷ ሚስጥረ ስላሴ ታምራት ገዢውን ፓርቲ በብርቱ የሞገተችበት አውድ የብዙዎችን ትኩረት የሳበ ነበር። ይህንኑ ተከትሎ ከብልጽግና በኩል የተሰጠው አጸፋዊ ምላሽ ደግሞ የፖለቲካውን ድባብ ይበልጥ አጓጊና አነጋጋሪ አድርጎታል። የብልጽግና ፓርቲ የህዝብና ዓለም አቀፍ ዘርፍ ሚኒስትር ዴኤታ የሆነችው ፈድላቢያ ለኢህአፓና ለተወካዮቹ የሰጡት ጠንካራ ምላሽ በዋናነት የታሪክ የርዕዮተ ዓለምና የፖለቲካ ስነ ምግባር ጉዳዮች ላይ ያተኮረ ነበር። ወጣቷ ፖለቲከኛ ሚስጥረ ስላሴ ሰሞኑን በማህበራዊ ሚዲያ ከፍተኛ መነጋገሪያ መሆኗ ይታወቃል። የኢህአፓ ተወካይ የሆነችው ሚስጥረ ገዢውን ፓርቲ የሞገተችበት አውድና ሀሳብ የብዙዎችን ትኩረት እንዲስብ ያደረገ ሆኗል። የወጣቷን ፖለቲከኛ በብርቱ የሚሞግት የሚተች ሀሳብ ከብልጽግና ፈድላቢያ በኩል ተሰንዝሯል። ፈድላቢያ ኢህአፓ ብዙ ትውልዶችን ያስጨረሰ ፓርቲ ሆኖ ሳለ በትክክል ይቅርታ ሳይጠይቅ የኢትዮጵያ ፖለቲካ ውስጥ መሳተፉ ያስቀኛል በማለት ተችታለች። በሰሞኑ አንዳንድ ሰዎች መደመርን ለመተቸት ሲሞክሩ እናያለን ያለችው ፈላ ትችቶቹ ደግሞ ከኢህአፓ መሆኑ ጉዳዩ አስቂኝ ያደርገዋል ብላለች። ሲጀመር መደመር አንድ መጽሐፍ አይደለም፣ 4 ተከታታይ መጽሐፍ ነው። ስለዚህ የትኛው መደመር ነው እናንተ ጥያቄ ሆነባችሁ? የትኛው መጽሐፍ ነው የትችታችሁ ምክንያት የሆነው? ይህም በአግባቡ መልስ ያስፈልጋል በማለት የብልጽግና ፕሬዝዳንታቸውን የጻፉትን መጽሐፍ ከትችት ተከላክላለች። ሁለተኛ ኢህአፓ በጣም እድሜ ጠገብ ፓርቲ ነው። ባለፉት 50 እና 60 ዓመታት በኢትዮጵያ ፖለቲካ ውስጥ የነበረ ፓርቲ ሲሆን አንዲት ነገር የኢትዮጵያ ችግር እንደዚህ ነው፣ ኢትዮጵያ እንደዚህ መመራት አለባት የሚል መጽሐፍ አይደለም የተሰነደ አይዲያ የሌለው ፓርቲ ስትልም ገልጻለች። መሪዎቻቸው እኔ ከደሙ ነፃ ነኝ ለማለት ማስታወሻዬ ብለው ወይም ጡረታ ሲወጡ ከሚያወጡት መጽሐፍ ውጪ መፍትሄ ያቀረበው ነገር የለም። እንደዚህ አይነት ፓርቲ ነው መደመር ለመተቸት ጥረት እያደረገ ያለው። ሰሞኑን በነበረው ክርክር ከኢህአፓ የቀረቡ ጥያቄዎች መልስ ሳይኖራቸው ቀርቶ ሳይሆን ብልጽግና ፓርቲ ህዝብን የሚያከብር የኢትዮጵያ ስነ ልቦናና የኢትዮጵያ ሞራልን በማይነካ መልኩ ኮሚኒኬት የሚያደርግበት መንገድ ኃላፊነት ስለሚወስድና በምክንያታዊነት ዲቤት የሚያደርግ ፓርቲ በመሆኑ በመጣው ልክ ህዝብን በሚያከብር ቶንና የስድብና የማሽሟጠጥን መንገድ የማይከተለው ለዚሁ ነው። የብልጽግና ፖለቲከኛ ፈድላ ለኢትዮጵያ ችግር መፍትሄ ለማመላከት ሳይሆን ጀግና ተብሎ ለመውጣትና የተወሰኑ አካላትን ትኩረት አግኝተው አጋጣሚዎችን ተጠቅሞ ቪዛ አግኝቶ ከሀገር ለመውጣት ነው በማለት ፖለቲከኛ ሚስጥረ ስላሴ ታምራትን ከሳለች። በሌላ በኩል ዶክተር ደሳለኝ ጫኔ ለሚስጥረ ስላሴ ድጋፉን ሰጥቷል። ተዋናይ ናት ለሚሉ ሰዎች ሐሰተኞች ናቸው ሲሉ መልስ ሰጥተዋል። የዶክተር ደሳለኝ አድናቆት ለሚስጥረ የሚስጥረ ስላሴ የታምራት የፖለቲካ ተሳትፎ ተምሳሌነት ነው ብለዋል። እንደ ሚስጥረ ስላሴ ያሉ ፖለቲከኞች አስቸጋሪ በሆነው የኢትዮጵያ የተቃውሞ የፖለቲካ ውስጥ መገኘታቸው ብቻ በብዙ መልኩ አስፈላጊና ጠቃሚ ነው። ምክንያቱም አንደኛ ለወጣቶችና ለሴቶች ተምሳሌትነት ሚስጥረ በ20ዎቹ መጨረሻ ወይም በ30ዎቹ መጀመሪያ ላይ የምትገኝ ብሩህ አእምሮ ያላት ወጣት ሴት ነች። የእሷ በኢትዮጵያ ፖለቲካ ከፊት መታየት ለሴቶችና ለወጣቶች ትልቅ ተምሳሌታዊ ትርጉም አለው። ለወደፊቱ ክብሯንና የቆመችለትን ዓላማ ጠብቃ ከተጓዘች ለብዙዎች አርአያ መሆን ብቃትም አላት። ልምድና ተሞክሮ እያዳበረች ስትሄድ ትልቅ ደረጃ ላይ መድረስና ለሀገር መጥቀም የምትችል ባለተስፋ ወጣት መሆኗ አያጠራጥርም። ሁለተኛ ድፍረትና ቁርጠኝነቷ ነው። ከፍተኛ ዋጋ በሚያስከፍለው የኢትዮጵያ የተቃውሞ የፖለቲካ ሜዳ ውስጥ እንደሷ ወጣትና ሴት ሆኖ መሳተፍ ትልቅ ድፍረትና ጽናትን ይጠይቃል። በቅርቡ ሚዲያ ውስጥ በተላለፈው የምርጫ ክርክር መድረክ ላይ ያሳየችው ብቃት፣ የንግግርና የማሳመን ችሎቷ፣ ድፍረቷና ቁርጠኝነቷ ከጋዜጠኝነትና ከሲቪል ማህበር ስራ ካገኘችው ተሞክሮ ጋር ተዳምሮ ለሀገር ለማገልገል እና የወደፊት መሪ የመሆን ተስፋ አይባታለሁ። አንዳንድ ወንድሞቻችን በምርጫው ሂደት ላይ ያላቸውን ቅሬታ ወደ እሷ ማዞራቸው ከዚያም አልፎ የብልጽግና ጉዳይ ፈጻሚና ተፈቅዶላት እንደምትተው አድርገው ለማቅረብ መሞከራቸው ተገቢ አይመስለኝም። ልጅቱን ያለማወቅ ነው። በምርጫው ነጻነትና ፍትሐዊነት ላይ እንደ አብዛኛው የኢትዮጵያ ሕዝብ ጥያቄ ቢኖረኝም እንደሷ ያሉ ብሩህ አእምሮ ያላቸው ወጣቶች በተለይም ሴቶች በዝምታ ከመታዘብ ወይም ከመተቸት ይልቅ በሀገራቸው ፖለቲካ በንቃት ተሳትፎ ለውጥ ለማምጣት መወሰናቸውና የትግል ጥረታቸው ሊበረታታ እንጂ ሊነቀፍ አይገባም። ሂደቶችን በውጤታቸው መገምገማችን እንደተጠበቀ ሆኖ እንደ ሚስጥራ ያሉ ወጣቶች በድፍረታቸው በሚያነሱት ሀሳብ ልንመዝናቸው ይገባል። ለሀገር የሚቆረቆሩና የሚችሉትን ለማድረግ የሚሞክሩ ወጣቶች በተለይም ሴቶች ከመንቀፍ ይልቅ ለሀገራቸውና ለህዝባቸው የያዙትን አማራጭ ሀሳብ መስማትና ማክበር ሲቻል ደግሞ ማበረታትን እንለማመድ። በመጨረሻ ሊባል የሚገባው ወሳኙ ነጥብ
ዛሬ በስልጣን ላይ ባለው የብልጽግና ፓርቲ ውስጥ ካሉት አመራሮችና ሚኒስትሮች መካከል ፓርቲው ቢሸነፍ የጥቅም ምንጭነቱ ቢቆም ስንቶቹ በተቃዋሚነት ጸንተው የፓርቲው አባል ሆነው ይቀጥላሉ ብለን ብንጠይቅ አንድ ሴት እንኳን ላይገኝ ይችላል። ጥቅም ሳይፈልጉ ይልቁንም የሚያጋጥማቸውን ሁለንተናዊ ተግዳራቶች ተቋቁሞ በገባቸው ልክ ለወገናቸው ለሀገራቸው የሚታገሉትን እንደ ሚስጥረ ስላሴ አይነት ጀግና ሴቶችን አለማድነቅና አለማመስገን ንፉግነት ይመስለኛል። እናመሰግናለን።